ማሳ ነው። ይህ ማሳ ሁለት ዝርያ ነው ያለው ሽንኩርት። አንደኛው እዚህ መለስ ወደዚህ የምታዩት ይታያችኋል። ይሄኛው በራሱ እንደቢያድግልኝ ገዝቶ በራሱ እያለማው ያለ ነው። ይሄኛው ዝርያው ሬድ ኮሽ ነው። ይሄኛው ከኛ በኩል ወደዚህ ያለው ማለት ነው የራሱ ነው። ይሄኛው ደግሞ ያተካከለ የቀን ልዩነት ቢኖርም የሚባለው የቀይ ሽንኩርት ዝርያ ነው። ይህ ሰርቶ ማሳያ በኤስኤንቪ ዘሩንም መዳበሪያውንም ኬሚካሉንም በኤስኤንቪ አማካኝነት አሰራሩንም ተጠቅሞ እያለማው ያለ ቀይ ሽንኩርት ነው። እንደምታዩት እንግዲህ ስርጸቱንም ሰርቷል። የዛሬ አመት በጣም የተሻለ ጣና ጎመን አልምቶ ነበር። በዚህ አመት ደግሞ አታሃር የሚባለውን የቀይ ሽንኩርት ዝርያ አሁን የምንገኘው ጎንደሮች ማርያም ቀበሌ የቢያድግልኝ መርሻ የቀይ ሽንኩርት ማሳ ላይ ነው። እንግዲህ ቅድም እንዳልናችሁ የኤስኤንቪ ፕሮጀክት ከጀመረ 2 አመቱ ነው። የዛሬ አመት በፕሮጀክት ታቅፎ ቀይ ሽንኩርት ሰርቶ ማሳያ ሰርቶ ይህም በግሉ ከፕሮጀክቱ አስመጭና ላኪ ነጋዴዎች ዘሩን ገዝቶ ይሄ የራሱ አዶፕሽን የተጠቀመው ነው እንጂ በራሱ በቃ ይሄ ዘር ይጠቅመኛል፣ አሰራሩ ይጠቅመኛል ብሎ ያለማው ሽንኩርት ነው አሁን እያየነው ያለ። ማስፋት በቃ ጥሩ አሰራሩንና እንትኑን ስርጸት እያሰፋ መሄድ ነው። ያንን ነው የተጠቀመው። የዛሬ አመት ያየውን በራሱ ሽንኩርት ሰርቷል። ዘሩ ይለያል። በሁለተኛ ይሄ ሲበስልም እንኳን ዘሩ ቆረጣው ራሱ የተለየ ነው። ያ ግንድ ነው የሚያል አንድ ማድጋ ለመቁረጥ አንድ ሰው ይውላል። ይሄ 4 ኩንታል አንድ ጊዜ አንድ ሰው ቆርጦ አዘጋጅቶ ለገበያ ያቀርበዋል። በጣም ዘሩ የተለየ ነው። ምርጥ ነው። ይመቻል ለስራ። ያን በማየቴ ያን ትቼ ጠቅልዬ ወደዚህ ገብቻለሁ። ይሄን የተከልኩ ያን አንድያውንም አልሞከርኩም። ይታውም እኩል አይደርስም። በሁለተኛም ዘሩ አይመጣጠንም። ጭራሽ ለገበያ ነጭ ነው በሙሉ። ለገበያ ገዝተን የምንተክለው ነጭ ነው ብሎ አመት የመቆየት እድል አለው።